ታሪኩ የሚጀምረው ለንደን ውስጥ ነው። በፖስት ካርድ ላይ የምታውቋት አይነት ለንደን ሳትሆን ይቺኛዋ ለንደን የቢራ የጭስና የጨብሲ ሽታ የሚነፍስባት አይነት ነች። ጥቂት ጋንግስተሮች ወደ ሰዎች ቤቶች ዘልቀው በመግባት ያገኙትን ሁሉ ይዘርፋሉ። እነሱ ሌቦች ብቻ አይደሉም፣ አውዳሚዎችም ጭምር ናቸው። የቤት ዕቃዎችን ይሰብራሉ፣ ግንቦችን ይረግጣሉ። እንዲያውም የበላይነታቸውን ለማሳየት እንደ ዱር አውሬ ወለል ላይ ይሸናሉ። መሪያቸው አሮን የተባለ ዝርክርክ ሰው ሲሆን ማንም የማይነካው ይመስለዋል። ነገር ግን በአንዱ ግርግር በተሞላበት ዝርፊያ ወቅት አንዲት ሴት ከጎረቤት በመስኮት በኩል ተደብቃ አየችው። ከመደበቅ ይልቅ አሮንን በቀጥታ ወደ እርሷ በመሄድ ዝም እንድትል አስፈራራት። የአሮን ቡድን በመላው ለንደን መጥፎ ስም አላቸው። ሰፈሮችን ለረጅም ጊዜ ሲያሸብሩ ስለቆዩ ሰዎች ስማቸውን እንደ እርግማን በሹክሹክታ ያነሳሉ። እነርሱን የሚቃወም ማንኛውም ሰው ለጉራ የሚያበቃ ዕድሜ አይኖረውም፣ ይገደላል። ካደረጉት የቅርብ ጊዜ ጥቃት በኋላ አሮን ወደ ፍቅረኛው ሎረን አፓርታማ ይሄዳል። ከእንቅልፏ ስትነቃ ፎቶ ያነሳታል። ይህንን የሚያደርገው በፍቅር ሳይሆን በኋላ ላይ ለጓደኞቿ እንደ ዋንጫ ሊመካባት ፈልጎ ነው። ይህ በእንዲህ እንዳለ ከዚህ ሁሉ ጣጣ ራቅ ብሎ በፀሐያማዋ ስፔን ውስጥ በቅንጦት የሚኖር ሪቺ የተባለ በዕድሜ ጠና ያለ ሰው አለ። ገንዘብ፣ ቅንጦትና ተራቸውን የሚጠብቁ ሴቶች አሉለት። አንድ ቀን ከሰዓት ከሴት ጋር ወጣ ብሎ እያለ በለንደን የሚገኘው ወንድሙ ቻርሊን ደውሎ ሕይወቱ ምን ያህል ያማረ እንደሆነ ይፎክርበታል። መጠጥ ቤት ውስጥ ከጓደኞቹ ጋር እያወራ የነበረው ቻርሊ ነገሩን በሳቅ ያሳልፈዋል። ከጓደኞቹ መካከል ሊዚ ትገኝበታለች። እርሷ ቀደም ሲል ለሪቺ ከፍተኛ የፍቅር ስሜት ነበራት። ቻርሊ የሪቺን ስልክ ቁጥር ሲሰጣት ደብቃ ትይዘዋለች። ቁጥሩ በቅርቡ አስፈላጊ እንደሚሆን ግን አልገመተችም ነበር። ተመልሰን ለንደን ስንሄድ አሮን ያነሳት የሎረንን ፎቶ ለጉራ ብቻ ሳይሆን እንደ ማጥመጃም ነበር ሊጠቀምበት የፈለገው። እንደ ንብረት እየቆጠራት ጋንግስተር ጓደኞቹ ያቀርባታል። ከቡድን አባላት አንዱ የሆነው ዲን ነገሩ አልተዋጠለትም ነበር። እርሱ የቡድኑ አባል ቢሆንም በውስጡ ግን እንደ ሌሎች የበሰበሰ አይደለም። በዛው ምሽት ቻርሊ ከመጠጥ ቤት ወጥቶ ሲሄድ የአሮን ቡድን ወንጀል ላይ ያሉ በድንገት ያገኛቸዋል። ቻርሊ አይኑን አላሸሸም። ይልቁንም እነርሱን ለማስቆም ወደ መሃል ዘለለ። አንዱም መሬት ላይ ዘረረው። እንደ ድሮዎቹ እውነተኛ ጋንግስተሮች አይደላችሁም በማለት ቡድኑን በንቀት ገሰጻቸው። አሮን በመክሰሱ ተቆጥቶ ጓደኞቹ ጥቃት እንዲሰነዝሩ አዘዘ። አንዱ በስልኩ ቪዲዮ እያነሳና እየተሳለቀባቸው ቻርሊን በጭካኔ ደበደቡ። ሎረን በዚህ አጋጣሚ ለማምለጥ ቻለች። ቻርሊ በደረሰበት ከባድ ድብደባና በውስጡ ደም መፍሰስ ምክንያት ብዙም ሳይቆይ ወደቀ። ሕይወቱም በአጭር ተቀጨ። በዛው ምሽት ሊዚ በአጋጣሚ በዛው መተላለፊያ በኩል ስታልፍ የአሮን ቡድን ሲወጡ ተመለከተች። ከዛም የቻርሊን አስከሬን አገኘች። በድንጋጤ ተውጣ ለፖሊስ ደወለች። ብዙም ሳይቆይ በምርመራ ክፍሉ ውስጥ እየተንቀጠቀጠች የሆነውን ለማስረዳት ትሞክራለች። ነገር ግን ፖሊሶቹ የቻርሊን ስም እንኳን እንደማያውቁ ስትረዳ ቁጣዋ ገንፍሎ ወጣ። ይባስ ብሎም በቂ ማስረጃ ስለሌለው የአሮንን ቡድን ማሰር አንችልም አለዋት። በንዴትና በሐዘን የተሰበረችው ሊዚ የሪቺን ስልክ ቁጥር አስታወሰችና ደወለች። ሪቺ ስልኩ ሲያነሳው መጀመሪያ አመነታች። ከዛም ወንድሙ በለንደን ጋንግስተሮች መገደሉን አረዳችው። ፖሊሶች በመጨረሻ አሮንን ሊጠይቁት መጡ። እርሱ ግን ከቡድኑ ጋር ዘና ብሎ እየተዝናና ነበር። ግድያው በተፈጸመበት ወቅትም ፊልም እያዩ እንደነበር በመዋሸት ነገሩን አቀዘቀዘው። ያለ ማስረጃ ፖሊሶች ሊነኩት አልቻሉም። ፖሊሶች እንደሄዱ አሮን ምስክሮችን ለማጥፋት ወሰነ። ይህም ማለት ሎረንን መግደል ነው። የሆነውን ያየችው ብቸኛው ምስክር እሷ ናት። ዲን እቅዱን ሰምቶ እርሷን ለማስጠንቀቅ ፈጠነ። ወደ ሎረን አፓርታማ ሲደርስ አሮን ሊገድላት የመጣ መሆኑን ነገራት። አሮን መጥቶ በሩ ሲደበድበው በሩን ቆልፋ አልከፍትም አለች። አሮንም በበሩ ማዶ ሆኖ ለፖሊስ ለመናገር ከደፈርሽ ለተኩላዎች ሰጫለሽ እያለ ዝቶባት ሄደ። ይህ ግርግር እየተካሄደ ባለበት ወቅት ሪቺ በግል ሄሊኮፕተሩ ለንደን አረፈ።
የቀድሞ ጓደኛው ሮይ ተቀበለው። ሪቺ ዝም ብሎ ባለ ሀብት ብቻ እንዳልሆነ ታወቀ። እርሱ በአንድ ወቅት ግማሹን የለንደን የወንጀል ዓለም ያስተዳድር የነበረ የድሮው ዘመን የጋንግስተሮች አለቃ ነው። ለንደን እንደደረሰ መጀመሪያ ያደረገው ወንድሙ የተገደለበትን ቦታ መጎብኘት ነበር። እርሱ ልክ እንደ ራሱ ንብረት በመቁጠር የፖሊስ ምልክቱን ጥሶ በቀጥታ ገባ። እዚያም ኢንስፔክተር ሱዛን የተባለችውን ቆፍጣናና ሪቺ ማን እንደሆነ ጠንቅቃ የምታውቅ ፖሊስ አገኘ። በምርመራዋ ጣልቃ እንዳይገባ አስጠነቀቀችው። እንዲሁም ጀግና ለመሆን ቢሞክር እንደምታስረው ዛተችበት። ሪቺ አልተከራከራትም፣ ነገር ግን አይኖቹ ወደ ኋላ እንደማይል ያሳብቁ ነበር። ቀጥሎም ሪቺ ሊዝን ጎበኛት። እርሷ ተጨንቃለች፣ ግን ደግሞ በአድናቆት ተሞልታለች። በአንድ ወቅት ትወደው የነበረው ሰው አሁን ሳሎኗ ውስጥ ይገኛል። ሪቺ ከተማዋን ለቆ ወደ ስፔን ከሄደ በኋላ የአሮን ቡድን ሁከት መፍጠር እንደጀመሩ ገለጸችለት። ቢያንስ አካባቢያቸውን እንደሚጠብቁ ከሚያስመስሉት የሪቺ የድሮ ጓደኞች በተቃራኒ የአሮን ቡድን ፍርሃትንና ጥፋትን ብቻ ነው የሚያመጡት አለችው። ሲያወሩም የሊዚ አጎት ልጅ አንድ ነገር ይዞ እየሮጠ ገባ። ይሄ ከአሮን ደንቆሮ ጓደኞች አንዱ የቀረጸውና የቻርሊን ድብደባ የሚያሳይ የማህበራዊ ሚዲያ ቪዲዮ ነው። የሪቺ ፊት በቁጣ ጠቆረ። የቪዲዮው እያንዳንዱ ምስል እንዲታተምና እያንዳንዱ ፊት እንዲለይ አዘዘ። በቪዲዮው ላይ ሎረንም ጥቃት ሲደርስባት ይታያል። ሊዚ ለሪቺ ሎረን የት እንደምትሰራ ነገረችው። ሪቺ ሎረንን ሲያገኛት እሷ በሐዘን ተሰበረች። ቻርሊ የሞተው እርሷን ከአሮንና ከቡድኑ ሲከላከል እንደሆነ ነገረችው። አሮን እርሱ ሊቋቋሙ ከሚችለው በላይ ብዙ ሰዎች እንዳሉት አስጠነቀቀችው። ሪቺ ግን ፈገግ ብሎ ጥራት ሁልጊዜ ከብዛት ይበልጣል አላት። ከመሄዱ በፊትም እንደሱ አይነት ወንዶች አንቺን የመሰለች ሴት አይገባቸውም በማለት ከአሮን እንድትርቅ ነገራት። እነሱ ያላዩት ነገር ቢኖር ግን አንዷ የአሮን ቡድን አባል ሲያወሩ አይታቸዋለች። ከአንድ ቀን በኋላ ለቻርሊ መታሰቢያ ቤተክርስቲያን ውስጥ ጸሎት ሲደረግ የተወሰኑ የሪቺ የድሮ ጓደኞች መጡ። አርተርና ቡቺ የተባሉት በወንጀለኛው ዓለም ውስጥ በጦርነት ወቅት በሚያገለግሉ የመቀመጫ መሳሪያዎች በጭካኔ የታወቁ ዝነኞች ናቸው። ሪቺም በቀሉን እንዲወጣ ለመርዳት ዝግጁ መሆናቸውን ነገሩት። ከጸሎቱ በኋላ ቡድኑ አክብሮት ለመግለጽ በቻርሊ የድሮ ቤት ተሰበሰቡ። በዛን ጊዜ ኢንስፔክተር ሱዛን እንደገና መጣች። ቃላትን አላቆላመጠችም። ሪቺ ከጉዳዩ እንዲወጣ ለመጨረሻ ጊዜ አስጠነቀቀችው። ነገር ግን የሪቺ ውሳኔ ተጠናቆ ነበር። ለኛ ተው አለችው። ሪቺም እኔ ችግር ፍለጋ የመጣው አይደለሁም ሲል መለሰ። ታዲያ ምን እየፈለክ ነው ስትል ጠየቀችው። እርሱም የወንድሜን ነፍስ የወሰደውን በማለት መለሰላት። አይኖቿን አጥባ ተመለከተችው። በራስ ፍርድ በቀል ለመውሰድ ካሰብክ አቆመሃለሁ አለችው። ሪቺም በእርጋታ እኔ በራሴ ሁሉንም ነገር የምፈርድ አይደለሁም፣ እኔ ቤተሰብ ነኝ ሲል መለሰ። ከጥቂት ቀናት በኋላ ሪቺ፣ ሮይ፣ አርተር እና ቡቺ ወደ ጠረፍ አመሩ። ይህ ቦታ በድሮ ጊዜ አስከሬን ይጥሉበት የነበረ ቦታ ነው። ሪቺ የቻርልን አመድ ወደ ባህሩ ሲበትን ነፋሱ ይጮህ ነበር። ይህ በአንድ ወቅት ለንደንን ለመቆጣጠር ስንፋለም የነበረበት ቦታ ነው እያለ ተናገረ። ቡድኑ ባለፉት ዓመታት በዛ ቦታ የቀበሯቸውን ጠላቶቻቸውንና ጓደኞቻቸውን እያሰቡ የጸጥታ ጊዜን አሳለፉ። ይህ በእንዲህ እንዳለ ከተማው ውስጥ አሮን መደበቂያው አካባቢ እያለ አንዷ የቡድኑ አባል እየሮጠች መጣች። ሎረን ከሪቺ ጋር ስታወራ እንዳየቻትና እንደ ከዳቻቸው ነገረችው። የአሮን ፊት በቁጣ ጠቆረ። ሪቺ ዝም ብሎ ከስፔን የመጣ አረጋዊ እንዳልሆነ ያውቃል። እርሱ ተጽዕኖ ፈጣሪና ይሄን ነገር ዝም ብሎ የማያልፍ ሰው እንደሆነ ተረድቷል። አንድ ቀን ምሽት የአሮን ቡድን ለጨዋታ ያህል ሊዝን ሊያስፈራሯት ወሰኑ። የሚያስፈራ ጭንብል በማድረግ ቤቷን መዞር ጀመሩ። ሊዚ በጣም ደነገጠች። መብራቱን በሙሉ አጠፋችና ወዲያውኑ ለሪቺ ጓደኞች ደወለች። እንደ እድል ሆኖ እነሱ ሊጠይቋት እዛው ነበሩ። በዛች ሌሊት ሪቺ ወሰነ። መጠበቁ አበቃ። አሁን የአጸፋ እርምጃ የሚወሰድበት ጊዜ ደረሰ። በሌላው በኩል በሎረን ቤት ያልተጠበቀ ነገር ተገኘ። ሎረን በእውነቱ የኢንስፔክተር ሱዛን ልጅ ናት። ሱዛን የቻርሊን ሞት
የምትመረምረው ፖሊስ ናት። ሱዛን የገዛ ልጇ በዛች ምሽት በአሮን ሰዎች ጥቃት ሲደርስባት እንደነበረና ቻርሊ እሷን ሲያድን መሞቱን እስካሁን አታውቅም ነበር። ወደ ሪቺ ስንመለስ ለጦርነት መዘጋጀት ጀመረ። የውለታ ዕዳ ያለበትን አንድ የፖሊስ ሰላይ የነበረ የድሮ ጓደኛ አነጋገረው። በጸጥታ በተደረገ ስብሰባ ሰላዩ የቻርሊን አንዳንድ ንብረቶች፣ ትንሽ ማስታወሻ ደብተርና የእያንዳንዱን የአሮን ቡድን አባል ስም የያዘ የፖሊስ ሰነድ ለሪቺ ሰጠው። ይህ ሪቺ እርምጃውን ለመጀመር የሚያስፈልገው ብቸኛው ነገር ነበረ። አደኑ ተጀመረ። ሪቺና ሰዎቹ ብዙም ሳይቆዩ ጥቂት የአሮንን ጋንግስተሮች አገኟቸው። ሪቺ ምርመራውን የጀመረው በድሮው ዘመን መንገድ ነበረ። መጀመሪያ ላይ ምንም ጩኸትም ሆነ ማስፈራራት የለም። እነዚህ ልጆች ምን ያህል ታማኝ እንደሆኑ ለማየት በእርጋታ ጥያቄዎችን ይጠይቃል። ጋንግስተሮቹ ግን በፊቱ ላይ ይሳለቃሉ፣ ሲያወሩም ይተፉበታል። ሪቺ አርጅቷል፣ ጉዳትም ሊያደርስብን አይችልም ብሎ አስበው ነበር። ነገር ግን ባለስጋው ወይም ዘቡቸር የሚሉት አርተር ከሙዚየም የወጡ የሚመስሉ ያረጁ የማሰቃያ መሳሪያዎች የተሞሉ ጠረጴዛዎች ያወጣ። ነገሩ ወዲያው ተቀየረ። የጋንግስተሮቹ ፊት በድንጋጤ ገረጣ። ነገሩ በወሬ ብቻ የሚያበቃ አለመሆኑን ተረዱ። አርተር አንዱ ላይ ስራውን ሲጀምር ቻርሊ በእውነቱ ማን እንደነበር ነገራቸው። ቻርሊ ዝም ብሎ መንገድ ላይ የተገኘ ተራ ሰው ሳይሆን በአንድ ወቅት በመላው ለንደን ክብር የነበረው የድሮ ዘመን ጋንግስተር እንደነበር አስረዳቸው። እርሱም መግደል ትልቅ ስህተት እንደነበረና በቅርቡም እንደሚቆጩበት አርተር ነገራቸው። ከአሮን ሰዎች አንዱ ጓደኛው በፊቱ ሲሞት ሲያይ መንፈሱ ተሰበረ። ከለቀቁት ሁሉንም ነገር ለመናገር ተስማማ። ነገር ግን ንግግሩ ሳይጨርስ ሪቺ ሳያመነታ ባለ ሁለት አፍ ጠመንጃውን አንስቶ ተኮሰበት። እርሱ የእምነት ቃል ኪዳን ሳይሆን በአሁን ሰዓት ፍትህ ነበር የፈለገው። በኋላም ሪቺ ቀጥሎ ምን ማድረግ እንዳለበት ለማቀድ ሊዝን እንደገና አገኛት። ከዛም የስም ዝርዝር ሰነዱን ይዞ ወደ ሎራን ቤት አመራ። የትኞቹ አድራሻዎች የአሮን ሰዎች እንደሆኑ እንድታረጋግጥለት ጠየቃት። ሎራን ሪቺ ፖሊሶች እንደሚያስቡት አይነት ጨካኝ አውሬ አለመሆኑን በመረዳት ልትረዳው ተስማማች። የቡድኑን ጥቃት መደበቂያ ቦታዎችም አሳየችው። በዛው ቅስበት ኢንስፔክተር ሱዛን ገባች። ሪቺ ግን በብልሃት አቅጣጫ እየጠየቀ እንደነበር በማስመሰል አታለላት። ሪቺና ሰዎቹ ባገኙት መረጃ መሰረት ወጥመድ አዘጋጁ። ጥቂት የቡድን አባላት መንገድ ላይ አድፍጠው በመያዝ አሳደዷቸው። አንዱንም በሕይወት ማርከው ያዙት። በዚህ ጊዜ ግን በሌላ መንገድ ሊያናግሩት ወሰኑ። ልክ በማቀዝቀዣ ውስጥ እንዳለ ስጋ በገመድ ቁልቁል ዘቅዝቆ ሰቀሉት። ነገር ግን ሰውየው አሁንም እልከኛ ነበር። ሪቺን እየተሳደበ እንዴት ቻርሊን እንደገደለውና አስክሬኑን እንዴት እንደተፋበት እየተናገረ ይፎክር ነበር። ሪቺ ፊቱ ላይ ምንም አይነት ስሜት ሳያሳይ ስድቦቹን በዝምታ ይሰማ ነበር። በመጨረሻም የድካም ስሜቱ አሸነፈውና መሬት ላይ ተዘረረ። የሪቺ ሰዎችም ደነገጡ። ነገር ግን ሪቺ ሲነቃ አዲስ እቅድ አውጥቶ ነበረ። ወደ አሮን መደበቂያ ከመሄድ ይልቅ አሮን ወደ እርሱ እንዲመጣ ለማድረግ ወሰነ። በሌላ በኩል ግን ሎራን ተስፋ መቁረጥ ጀመረች። ለሕይወቷ በመስጋት ሪቺን ከዳችው። ወደ አሮን በመሄድ ሪቺ ሰዎቹን እያደነና ጥቂቶችንም እንደገደለ ነገረችው። አሁን ደግሞ ሽማግሌው ተዳክሞ ሆስፒታል አልጋ ላይ ተኝቷል አለችው። አሮን መጀመሪያ ላይ የሪቺ ዕድሜ ያለው ሰው የእኔን ምርጥ ሰዎች ሊገድል አይችልም ብሎ በሳቅ አጣጣለው። ነገር ግን ሎራን በገዛ አይኗን እንዳየች ምላ ስትነግረው እንደገና ሌሎቹ እንዳይሞቱ ስትለምነው የአሮን ኩራት ተቀሰቀሰ። ሪቺን በግሉ ሄዶ ለመጨረስ ወሰነ። አሮን ሊያገኛቸው የሚችላቸው ጋንግስተሮች ሁሉ ሰብስቦ ወደ ሆስፒታሉ ተመመ። መጀመሪያ የሴት ገዳይ ቡድን ላከ። እጆቹን ማቆሸሽ አልፈለገም። የእነሱ ሥራ ቀላል ነበር። በድብቅ ወደ ከፍተኛ ክትትል ክፍል አይሲዩ ገብተው ሪቺ ተኝቶ እያለ መጨረስ ነበር። ነገር ግን እነሱ የማያውቁት ነገር ሪቺ ይሄን ሁሉ አስቀድሞ ያቀደው መሆኑን ነው። ሆስፒታሉ ዝም ብሎ ሆስፒታል አይደለም፣ ማጥመጃ እንጂ። ፖሊሶች ቀድሞውኑ ሕንፃውን ከበውታል። የሪቺ ሰዎችም በውስጥ ተደብቀው እርምጃ ለመውሰድ ተዘጋጅተዋል። የአሮን ቡድን እንደገቡ የተኩስ ድምፅ አካባቢውን አወከው። ወጥመዱ ተዘጋባቸው።
የሆነውን ነገር ሲረዱ በጣም ዘግይተው ነበር። አሮን ወደ ሎረን ዞሮ በጥፊ መታትና ከዳተኛ እያለ ሰደባት። በውጭው በኩል መላው ወለል በግርግር ተሞላ። ጥይቶች ይበራሉ፣ መስታወቶች ይረግፋሉ፣ የማስጠንቀቂያ ደውሎችም ይጮኻሉ። የድሮዎቹ ጋንግስተሮችና ወጣቶች ጋንግስተሮች ፊት ለፊት ተፋጠው እውነተኛ የተኩስ ጦርነት ውስጥ ገቡ። ሎረን በድንጋጤ ተውጣ ለእናቷ ደወለች። እናቴ እፈልግሻለሁ እያለች ከበስተጀርባ የተኩስ ድምፅ እየተሰማ በስልክ አለቀሰች። ኢንስፔክተር ሱዛን ከተጨማሪ ኃይል ጋር ወደ ሆስፒታሉ እየፈጠነች መጣች። በሬዲዮ ግንኙነትም ተኩስ ተከፍቷል፣ በርካታ ታጣቂዎች በውስጥ አሉ የሚል መረጃ ይተላለፍ ነበር። አሮን ለማምለጥ በመጓጓት ሎረንን ያዛትና በጭንቅላቷ ላይ ሽጉጥ ደቀነባት። እንደ መከላከያ እየተጠቀመባትም ኮሪደሩን አቋርጦ ይጎትታት ጀመር። ሪቺ ከጥላ ስር ወጣ። ፊቱ ላይ ደም ቢኖርም አሁንም በጽናት ቆሟል። ሪቺም ልቀቃት ብሎ ጮኸ። እውነተኛ ጋንግስተር ሴቶችን አግቶ አይዝም አለው። ለምሳሌ እኔ ሰዎች የፈሩኝ ጨካኝ ስለሆንኩኝ አይደለም፣ ያከብሩኝ የነበረው ንጹሃን ስለማልነካ ነበር። በእኔ አይነት ወንዶችና በአንተ አይነት አውሬዎች መካከል ያለው ልዩነት ይሄ ነው አለው። የአሮን ቀኝ እጅ የሆነውና በውስጡ ሲታገል የነበረው ዲን በመጨረሻ ትዕግስቱ ተሟጠጠ። ሎረን በአሮን እጅ ውስጥ ሆና ስትርገበገብ በማየቱና የሪቺን ንግግር በመስማቱ ወገኑን ቀየረ። ዲን ወደፊት በመዝለል አሮንን ሚዛኑን እንዲስት አደረገው። ይህም ለሪቺ እርምጃ የሚወስድበትን የሰከንድ ስብርባሪ ጊዜ ሰጠው። ሪቺም ጥቃት ሰነዘረ። ሁለቱ ሰዎችም ተጋጩ። ቡጢዎችንም ይለዋወጡ ነበር። ነገር ግን የሪቺ አካል ዝሏል። እድሜውም እየተጫጫነው መጥቷል። አሮን ሪቺን መሬት ላይ ዘርሮት ወለሉ ላይ የነበረውን ሽጉጥ አነሳ። ነገር ግን ቃታው ሲስበው ክሊክ የሚል ድምፅ ብቻ ተሰማ። ጥይት አልነበረውም። አሮን ምን የሆነ እንደሆነ ከመረዳቱ በፊት ከበስተጀርባው የተኩስ እርምታ ተከፈተ። ፖሊሶች ሕንፃውን ጥሰው ገቡ። አሮን በጥይት ተመቶ እየጮኸ መሬት ላይ ወደቀ። ሁሉም ነገር እዚህ ጋር አበቃ። ከጥቂት ደቂቃዎች በኋላ ግርግሩ ረገበ። ኢንስፔክተር ሱዛን ወደ ሪቺ የሆስፒታል ክፍል ገባች። ልጇ ሎረን ሁሉንም ነገር ቀድማ ነግራታለች። በዛች ምሽት ቻርሊ ሕይወቷን እንዴት እንዳተረፈላት እንዲሁም የሪቺ ሰዎች ያጸፋ እርምጃ የወሰዱት የአሮን ቡድን ሌላ አማራጭ እምቢን እንዳሉ አስረድታለች። ሱዛን ቆስሎ በሕይወት ተኝቶ የነበረው ሪቺን ተመለከተችው። ይህንን ማድረግ አልነበረብህም አለችው በለሰለሰ ድምፅ። ሪቺ በዛለ ፈገግታ እኔ ባላደርገው አንድ ሰው ማድረግ ነበረበት ሲል መለሰላት። ለልጇ ባደረገው ነገር ልቧ የተነካው ሱዛን አንድ ውሳኔ ላይ ደረሰች። ሪቺና ጓደኞቹ እርምጃ የወሰዱት ራሳቸውን ለመከላከል እንደነበር ምስክርነቷን እንደምትሰጥ ወሰነች። ግድያዎቹም የተኩስ ልውውጡና ሁሉም ነገር በወንጀለኞች ጥቃት የተነሳ የተወሰደ ተገቢ እርምጃ ተደርጎ ተቆጠረ። በዚህም ጦርነቱ አበቃ። የመጨረሻው ትዕይንት ሪቺን ወደ ስፔን ለመመለስ የተዘጋጀ የግል ሄሊኮፕተር በአቅራቢያው ሲያርፍ ያሳያል። ነፋሱ ሽበት የወረሰው ጸጉሩ ውስጥ እያለፈ ሄሊኮፕተሩን ለረጅም ጊዜ ተመለከተው። ከዛም አጠገቡ ወደ ቆሙት የዱሮ የጦር ጓደኞቹ ወደ ሮይ አርተር እና ቡቺ ዞረ። ሪቺም አይ አለ። በመጨረሻ መሸሹን አቁሜያለሁ፣ ለንደንን አሁንም ማጽዳት አለብን አለ። ከሄሊኮፕተሩ ርቆ ወደ ከተማው ጭስ ወዳለበት ሰማይ አቅጣጫ መራመድ ጀመረ። አርጅቷል፣ አካሉ ቆስሏል። ነገር ግን አሁንም በአንድ ወቅት የከተማዋን ጎዳናዎች ያስተዳድር የነበረው ዝነኛው ሌጀንድ ሰው ሆኖ ቀጥሏል እያለ የዛሬው የፊልማችን ታሪክ በዚህ ያበቃል። ታሪኩ ከተመቻችሁ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ አድርገው ቤተሰብ ይሁኑ። መልካም ጊዜ፣ ቸር ቆዩ።